አሁን ወደ ሳርጀሪ ክፍል ሊገባ ነው። ምስጋናዬ ከልብ ነው። በተለይም አልኮል የሚጠጣን በሽታ ፋቲ ሊቨር ነው። ምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ በአርቲስት ነጻነት ወርቅነህ ህልፈት ዙሪያ የተገለጠው የሰይፉ ድብቅ ማንነት። ሰላም እንዴት ናችሁ? በአገር ውጭም በአገር ውስጥ ያላችሁ ሰላማችሁ ይብዛ። በዛሬው ቪዲዮ ስለ ማስተር አብነትና ስለ ነጻነት ወርቅነህ የሞቱ ሁኔታ ሙሉ መረጃ ወጥቷል። ሰይፉ ፈንታሁን ለምን መድረክ ላይ ወጥቶ አልተናገረም የሚለውን አዲስ መረጃ ሰዎች እየተናገሩ ይገኛሉ። ይህ መረጃ ምንድነው? ማስተር አብነት የሄደበት ሀገር ሴት ነው። እሱ ደግሞ ያስተላለፈው መልእክት አለ። ይህን መረጃ የማካፍላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ሆኑ። ቀጥታ ወደ ፕሮግራሙ እናልፋለን። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ማስተር አብነት እንግዲህ ሀገራችን ውስጥ በከፍተኛ ደረጃ ሙያውን ከሚያገለግሉ ሰዎች ጋር እንግዲህ ሕክምናውን ሲያደርግ ቆይቷል። ሕክምና ሲያደርግ በቆየበት ሆስፒታል እንግዲህ የተለያዩ ሰዎች እየሄዱም እንግዲህ እያገኙትም እየጸለዩለት የሚገኙ ነበረ። ከነዚህ መካከልም እንግዲህ ትላልቅ የሚባሉ የሃይማኖት አባቶችም ከፕሮቴስታንት፣ ከኦርቶዶክስ እንዲሁም ደግሞ ከእስልምና ያሉ እንግዲህ ትልልቅ አባት የሚባሉትም በዛ ሆስፒታል እየሄዱ እየጸለዩለትና እያበዛዙት ነበረ። ዶክተር አብይም እየተመላለሰም እየጠየቀው ነበረ። እሱም እንግዲህ ያስተላለፈው መረጃ አለ። እሱን መረጃ የማጋራችሁ ይሆናል። ነገር ግን እንግዲህ ማስተር አብነት በዚህ መልኩ አሁንም ጸሎታችሁ አይለየኝ፣ የሀገር ውስጥ ሕክምናን ጨርሼ ከሀገር ውጭ እየሄድኩ ነው በሚል እንግዲህ በዚህ መልኩም እንግዲህ ያስተላለፈው መልእክት ነበረ እና እንግዲህ በሽኝት ወቅቱ እጅግ በጣም ብዙ ሰዎች ሸኝተውታል፣ ተገኝተዋል። የሚታወቁት ቲክቶከሮች እንዲሁም ደግሞ የፕሮቴስታንት አባቶችን በዛ ሰዓት ነበሩ። ማስተር አብነት ወንድሜ ወደ ሰርጀሪ ክፍል እየገባ እንደሆነ ነግሮናል። እግዚአብሔር አምላክ ሰርጀሪውን በሰላም አስጨርሱት፣ ከማደንዘዣው ሙሉ በሙሉ ነክቶ ሕክምናውንም አጠናቆ በሰላም ይመለስ ዘንድ ጸሎቴ ነው። ሁላችሁም በጸሎት አግዙት። ሰርጀሪ ነው፣ ጊዜም ጸሎትን ይፈልጋል። ሕክምና ሙያ ብቻ ሳይሆን በፈጣሪም ሲታገዝ ጭምር ስለሆነ ማለት ነው ስኬታማ የሚሆነው። እንግዲህ ሰርጀሪውን ያቅልልልህ ማለት ፈልጋለሁ። ከሐኪሞቹም ጋር ከነርሶቹም ጋር ከአንስቴዚዮሎጂስቶቹ ከነርሶቹ ከሁሉም ጋር ሆኖ ሰርጀሪ በቀላሉ አልቆ ወደ ጤና የምትመለስበትን ጊዜ ያፋጥንልን ማለት ማስተር አብነት። እኔም እንግዲህ እዚሁ ቁጭ ብዬ ነው የሚገርመው ወደ ውጭ መሄድ ግን የሰማሁት ወይም ያየሁት። በእርግጥ ባለፈውም እንደተነጋገር ነው ያው የተሻለ ሕክምና ወደ ውጭ መሄድ እንዳለብህ ተነጋግረን ነበር። ነገር ግን ያው የሽኝት ፕሮግራሜ ላይ አልተገኘሁም። ያም የሆነበት ምክንያት ባለብኝ ዶክተር አብይ የሚያስተላልፈው መልእክት ይሄ ነበረ። እንግዲህ ሀገር ውስጥ ይረዳ ነበረ። እሱም እንግዲህ ከሀገር ወጥቶ የተሻለ ሕክምና እንዲያገኝም እየሄደ እየነገረው እንደነበረም እንግዲህ ተናግሯል። ይህንን ማድረግ እንግዲህ ከስራ አንጻር በጣም ደስ የሚል ነገር ነው። እናም እንግዲህ ማስተር አብነት በሄደበት ሀገር ድኖ እንግዲህ ወደ ነበረበት ስራ የእናት አባቶችን እንባ የሚጠርግበት እንግዲህ ይሁንለት እላለሁ። እኔም እንግዲህ ፈጣሪ ከሱ ጋር ይሁን። ነገር ግን ማስተር አብነት በትናንትናው ዕለት ወደ ሰርጀሪ እየገባው ነው የሚል መልእክትን ካጋራ በኋላ በጣም ብዙ ሰዎችም ደንግጠው ነበረ። አሁን ወደ ሰርጀሪ ወይም ወደ ቀዶ ጥገና ክፍል እየገባ መሆኑን ያስታወቀ ሲሆን ማስተር አብነት ከበደ ወደ ሕክምና ክፍሉ ከመግባቱ በፊት ለኢትዮጵያ ሕዝብ ያለውን ጥልቅ ፍቅር እንዲህ ሲል ገልጿል። በሁሉም መልካም ነገር ከጎኔ ቆማችሁ የጭንቅ ቀን ወዳጆቼ፣ ውድ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው በማለት በፈተና ውስጥ ሆኖ ምስጋናውን አቅርቧል። ማስተር አብነት በፈጣሪና በህዝቡ ፍቅር ላይ ያለው እምነት ጽኑ ነው። ሕክምናዬን እንደጨረስኩ በታላቅ የምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው በማለት ዳግም በጤና ለመገናኘት ያለውን ተስፋ አጋርቷል። አሁን የቀረው የኛ ጸሎትና በጎ ምኞት ብቻ ነው። ደጉ የሀገሬ ህዝብ አሁንም በጸሎታችሁ አትርሱኝ የሚለውን የማስተርን ጥሪ ሰምተን ሁላችንም ፈጣሪ ምህረቱን ይላክልህ
ወደ ቀጣይ መረጃችን ስናልፍ ሰይፉ ፈንታሁን በነፃነት ሞት መድረክ ላይ ለምን ወጥቶ አልተናገረም የሚል በጣም ብዙ ሰዎች መነጋገሪያ አድርገውት ነበር። እንደምታዩት እንግዲህ መድረክ ላይ ወጥተው የተናገሩ ሰዎች በጣም ትንሽ ናቸውና ሰይፉ ፈንታሁን ለምንድነው መድረክ ላይ ወጥቶ ያልተናገረው የሚል የተለያዩ ሰዎችም እንግዲህ እየተነጋገሩበት ይገኛሉ። እናም ከነዚህ መካከል እንግዲህ ሰይፉ ፈንታሁን መድረክ ላይ ወጥቶ ያልተናገረበት ምክንያት በጣም ብዙ ነገር አድርጎለታል፣ ሳፖርት አድርጎታል፣ እንዲድን በጣም ብዙ ጥረት አድርጓል የሚሉ ሰዎችም አሉ። ከነሱ መካከልም እንግዲህ በአርቲስት ነጻነት ወርቅነህ ህልፈት ዙሪያ የተገለጠው የሰይፉ ድብቅ ማንነትና ያልተነገረው ውለታ ብዙዎችን እያነጋገረ ይገኛል። ታዋቂ የቶክ ሾው አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት በተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነታ እና የሰይፉን ያልተገለጠ ማንነት ይፋ አድርጓል። ቴዎድሮስ በጽሁፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩት ጥቂት የቅርብ ሰዎች አንዱ ነበር በማለት ከ1 ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሀገር ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር አሜሪካ ዶክተር በማስመጣት እና አስፈላጊን ወጪ ሁሉ በመሸፈን አርቲስቱ እንዲቆይ የቻለውን ሁሉ አድርጓል። ቴዎድሮስ የሰይፉን ስብናን ሲገልጽ ሰይፉ በዋልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው በማለት በቀብራቸው ላይ ማቅ ለብሶ ከተገኙት ይልቅ ሳትሞቱ በህይወት እያላችሁ የደረሱላችሁ እና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ስልም አስተማሪ መልእክቱን አስተላልፏል። የነጻነት ወርቅነህ የሞቱ ወይም ደግሞ ኮዙ ወይም ደግሞ ምክንያቱ ምንድነው ተብሎ እንግዲህ የተለያየ መረጃ እየወጣ ነበር። ከነዚህ መካከል እንግዲህ ፋቲ ሊቨር ወይም ደግሞ የጉበት በሽታ ነው የሚልም የሚያሳጣን በሽታ ፋቲ ሊቨር ነው። መንስኤዎቹ ሁለት ናቸው። አንደኛ አልኮል የሚጠጣን በሽታ ፋቲ ሊቨር ነው። ነፂን ያሳጣን በሽታ ፋቲ ሊቨር ነው። መንስኤዎቹ ሁለት ናቸው። አንደኛ አልኮል የሚጠቀም ሰው በእንደዚህ በምታዩት መልኩ ፋት ይወጣበታል፣ ጉበቱ ላይ ማለት ነው። እስከ ሞት ሊያደርሱ ይችላል። ሁለተኛ ደግሞ ውፍረት፣ ወፍራም ሰዎች በእንደዚህ አይነት መልኩ ፋት ይወጣባቸዋል፣ እስከ ሞት ያደርሳቸዋል። ሰውነታችንን በመስል እንገንባን የምለው ለምንድን ነው? ጉበት እንደ መጉዳቱ ያልተወራለት ጉበት ችግሩ ምንድን ነው? እንዳልኩ ለምሳሌ HIV ብትወስድ ሪሰንት ዳታው ከ1 ነጥብ እንደዚህ አካባቢ ነው። የትኛውም እንግዲህ በሽታ 10% ኦፍ ፖፑሌሽን ያጠቃ እንግዲህ እንደ ውስጥ ደዌ ሐኪም ነው ሙያዬ፣ አላየውም እኔ። ችግሩ ምንድን ነው? ሄፓታይቲስ ቢ ኢንድ ስቴጅ ወይ ደግሞ ክሮኒክ ሊቨር ዲዚዝ የሚለው እስካልመጣ ወይ በካንሰር መልክ ወይ በኢንድ ስቴጅ ሊቨር ዲዚዝ መልክ እስካልመጣ ድረስ ምልክት የለውም። እኔ ያው ፎቶ ላይ እንደምታየው በጣም አፐረንትሊ ሄልዚ የሚሰራ የሚሯሯጥ ኤነርጄቲክ ወጣት ሐኪም እንደዛ ነው የነበርኩት። ስለዚህ እንደ ተቅማጥ ኖሮ ራስ ምታት ኖሮ ወይ ደግሞ ሳል ኖሮ ቶሎ ሕክምናን እንድንፈልግ አያረገንም። ግን ሶሳይቲ ውስጥ በብዛት አለ። የሚያሳዝነው ማን ነው ካንሰር ዲቨሎፕ የሚያደርገው፣ ማን ነው ኢንድ ስቴጅ ሊቨር ዲዚዝ ዲቨሎፕ የሚያደርገው የሚለውን መገመት ስለማንችል በጥቅሉ አሳሳቢ ነው። ግን ከሁለቱ ፌዝ በፊት ያለው ሲምፕቶማቲክ ስላልሆነ ነው ወይ ደግሞ ጫና ለምልክት ስለማያሳይ ነው። ፋቲ ሊቨር ወይም ደግሞ የጉበት በሽታ እጅግ በጣም ከባድ የሆነ በሽታ ነው። አንዴ ከያዘ የማይድን እንግዲህ በጣም ብዙ ስቴጆች አሉት። ያንን አልፎ ነው እንግዲህ ነጻነት ወርቅነህ ሊሞት ይቻለው። የዛሬው መረጃ ይሄ ነበር። በቀጣይ በአዲስ መረጃ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ።